ኢየሱስ ክርስቶስ ከሙታን ከሞት ሲነሳ ማንም አልነበረም፣ ግን ማርያም እና ማርታ ሽቶ ለመቅባት ማለት ነው ሬሳው ላይ ሽቶ ለመቅባት መጡ እና ደግሞ ማለት መልአክ ምንድነው ኢየሱስ ክርስቶስ እዚህ ጋር የለም የተባለለት ቀን ከሶስተኛው ቀን ተነስተዋል ገሊላ ሄዱ ነው አይደለ ያለ ጴጥሮስ ሮጦ መጣና ምንም ነገር የለም እኛው እኮ ያየና ማንም እኮ ያየው የለም ግን የተናገረው ነገር ነው ምናምነው ማለት ነው ኢየሱስ ክርስቶስ እንዴት የተነሳው የት ሄዳ ደግሞ ማለት ነው ሰማይ ነው ደግሞ ደቀ መዛሙርቶች ቤቱን ዘግቶ በሩን ዘግቶ እያለቀሱና እያዘኑ ነበር ማለት ነው ነበርና ደግሞ በዛ ላይ ምንድነው ሰላም ለእናንተ ይሁን ብሎ ነው የገባው ማለት ነው ቤት ምንም ነገር የሌለበት ቦታ ማለት ነው መጽሐፍ ቅዱስ እንደሚናገረው ነው እኔም ደግሞ አይቼ አይደለም የሰማሁትና መጽሐፍ ቅዱስ የሚናገረው ነገር ብቻ ነው ማለት ነው ሰላም ለእናንተ ይሁን ብሎ የገባው ኢየሱስ ክርስቶስ ነው ደግሞ ማለት ነው እኔ በሃይማኖቴ ከመጣችሁ ማለት ነው እኔ ደግሞ አንድ ጥያቄ ልጠይቅ ማለት ነው አሁን ሀሳብ ልስጥሽ አሁን በተናገርሽው ላይ እሺ አሁን በተናገርሽው ላይ ሀሳብ ልስጥሽ እሷ ያለችው ምንድነው ሲነሳ ያየው የለም ማለች ትክክል ነገር ግን ከዚያ በኋላ ስላለው ነገር አወራች መላእክት ማርታና ማርያም ከዚህ ተነስተዋል ገሊላ ሄደዋል ያለ ሲባል ጴጥሮስ ሮጦ መጣና አያ በሩ ሲያይ የለም እሱ ብቻ ቀረ ማለት ነው ሐዋርያቶች የመጡት ከዚያ በኋላ ነው ማለት ነው እንጂ ሲነሳ ላይም ሐዋርያቶች አይደለም ማንንም አላየውም ግን ምንድነው መላእክቶች ነግረዋል ተነስተዋል ገሊላ ሄደዋል ነው አለው አይዋሽ አሁን አዳምጪ ደግሞ እኔ ደግሞ አንድ ነገር ማለት ነው የእናንተ መሐመድ የምትለው ተነስተዋል አለ ግን ተመልሶ መጥቶ ስታዝኑት ስታልቅሱት ሰላም ለእናንተ ይሁን ብለዋል ግን ጥያቄ ነው መጣና ለኔ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ኦኬ ተነስቶ ሰላም ለእናንተ ይሁን ብለዋል ግን ነብያችን ሰለላሁ ዐለይሂ ወሰለም ኦኬ በእርሳቸው ላይ ሰለዋት ባወረድን ቁጥር እየተነሱ ሰላምታችንን ይመልሳሉ በየሰዓቱ እንዴ ተነስቱ ማለት ነው ኢየሱስ ክርስቶስ እኮ ቁስሉን እዩት ብሎ አሳይቷል እኮ ጥያቄ ጠየቃቸው አይደለ እስከመልስ ድረስ አታዳምጪም እንዴ ጠየቅሽ እኮ ለመልስ እንጂ ብዙ ደቂቃ አወራሽ እሺ ደግሞ አዳምጪ እሺ ኦኬ ማለትም እኮ ሁነቱን ሲደርስ ማለትም ለምን ሞት ታረጋለህ ደግሞ መጀመሪያ መስማት አለብህ እኮ ለመመለስ ማለት ነው ማድረግሽ ልጅ ፈራሽ አንዴ ስለፈራሽ ሚውት አድርጊ ደግሞ ላውራ ፍቀጅልኝ እሺ ኦኬ አንተ ተስማማ በቃ ፈርቸሽ በመጀመሪያ ሞት እንድል አድርገዋል ወይ ነብዩ ሰለላሁ ዐለይሂ ወሰለም የሚል ጥያቄ ነው እኛ ነብያችን ሰለላሁ ዐለይሂ ወሰለም እንደማንኛውም ሰዎች ናቸው ልክ እንደ ኢብራሂም እንደ እስማኤል እንደ ኢሳ እንደ ሙሳ እንደ ሁላቸው ነብያቶች ሰው ናቸው አምላክ ናቸው ብለን ጓና ነው አንደኛ እሱ ነው ቁል ኢነማ አነ በሸሩ ምስልኩም ሙሐመድ ሆይ እኔ ልክ እንደ እናንተ ሰው ነኝ ይበላቸው ለተወለደ እያለ ይናገራል አላህ ሱብሓነሁ ወተዓላ ይህ ነው ሌላኛው ነገር ነብያችን ሰለላሁ ዐለይሂ ወሰለም አይደለም መሞት መነሳት የሚለውን ታሪክ ተውትና አለመሞት ይችሉ ነበር እስከ ዘመኑ ፍጻሜ ድረስ ላቆየህ ብሎ አላህ ሱብሓነሁ ወተዓላ ምርጫ ሰጥቷቸዋል ማስረጃ قال النبي صلى الله عليه وسلم ገና መሞት አለመሞት መነሳት ምናምን የሚለውን ታሪክ ተውና በህይወት እስከ ዘመኑ ፍጻሜ ድረስ ላቆየህ ብሏቸዋል ان الله خير عبدا بين البقاء في الدنيا وبين ما عند الله فاختار ما عند الله ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምናሉ አላህ አስመረጠኝ አሉ በዚህ ዓለም ላይ በመዘውተርና ወደ ቀጣዩ ዓለም በመሸጋገር እኔም እዚህ ዓለም ላይ መቆየትን አልፈለኩትም አሉ ወደ ቀጣዩ ዓለም መሸጋገርን መረጥኩኝ አሉ በልረፊቅ الأعلى በልረፊቅ الأعلى በልረፊቅ الأعلى አሉ ነብዩ ሰለላሁ ዐለይሂ ወሰለም የላይኛውን ዓለም መቀላቀል ፈልጋለሁኝ አሉ ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም ጌታቸው ቢፈልጉ ኑሮ አላህ ሱብሓነሁ ወተዓላ
እስከ ዘመኑ ፍጻሜ ድረስ በህይወት ሊያቆያቸው ቃል ገብቶላቸው ነበር። ይሄ ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ሰላምታቸውን ይመልሳሉ ወይ? አዎ። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ዩሰሊሙ ዐለየ ኢላ ወየሩድ አላሁ ዐለየ ሩሒ ሐታ አሩደ ዐለይህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ አንድም ሰው በእኔ ላይ ሰላምታን አያወርድም አላህ ነፍሴን መልሶልኝ የእናንተን ሰላምታ የምመልስላቸው ቢሆን እንጂ አሉ። ያው ሰላምታ ብናቀርብላቸው ነቢያችን ሰለላሁ ዐለይሂ ወሰለም ሰላምታችን እንደሚመልሱ ማስረጃ ለእያንዳንዱ ለምናገረው ሁሉ ማስረጃ እየሰጠዋቸው ይህ ነው። ነገር ግን ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድም ሐዋርያ የለም። የክርስትና መሰረቱ ደግሞ በክርስቶስ መነሳት ላይ ነው የተመሰረተው ብሏል ጳውሎስ። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል። ታዲያ ምስክር አለው ወይ የክርስቶስ መነሳት ከሐዋርያቶች ብለን ስናይ አንድም ሐዋርያ እንኳ ሲነሳ ያየ የለም። ክርስትና ስህተት መሆኑን በጳውሎስ አንደበት ማረጋገጥ እንችላለን ማለት ነው። በጳውሎስ ራሱ ኦኬ ጨርሻለሁ ማለት ነው። ያንተ ይሄን ጨርሻለሁ። እሱ ደግሞ አንቀጥለ ነው አንተ ያላ ኦኬ ጥያቄ ማለት ነው። ሁለተኛ ማለት ምን የሚጠይቀው ደግሞ ማለት ነው ኖርማል ግን ያ የሞቱትና ሰላምታ ለእናንተ የሚያቀርበው ማለት ተመልሶ ይመጣል ወይስ ማን ነው እናንተ የሚወስደው ማለት ነው? የመጨረሻ ቀን ኖርማል ማለት ነው። ጥያቄ ነው። ይመጣል እንት ላይ አንድ ክርስቲያን ነብዩ ግን በስብሷል አለ። አሁን በማስረጃ ነው እያንዳንዱ ጥያቄዎችን ማውራላችሁ ብትገባ ደስ ይለኝ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አይበሰብሱም። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢነላሃ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ አሉ። ምድር የነቢያትን ሰውነት አትበላም፣ ሰውነታቸው የማይበሰብስ ነው። ኢየሱስ ክርስቶስ ግን ሰውነቱ የሚበሰብስ ነው። አምላኩ ባያስነሳው ኑሮ እንደ መጽሐፍ ቅዱስ አነጋገር በስብሶ ይቀር ነበር። ማስረጃ አሳየህና ከመጽሐፍ ቅዱስ የሚበሰብስ ስጋ ስጋ ነው። በማስረጃ ማሳየህ ከላሳየህ መጽሐፍ ቅዱስ ላይ ያሳየህ ደስ ይላል ማለት ነው። አንድ ጊዜ ሶስተኛ ደግሞ ያ እናንተ ደግሞ ማለት ነው የሚታመልኩት አንድ ጊዜ ማርያስ ያና የትኛው መጽሐፍ ቅዱስ ነው እንደዚህ ነው? የሐዋርያት ሥራ 13:34 አንድ ጊዜ የክርስቶስ ስጋ የሚበሰብስ ስጋ እንደሆነ ላሳያችሁ። እሺ 13:34 እኛ እኮ ያ ነገር እኮ የሚበሰብ የትኛው መጽሐፍ የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ምን ይላል? ኦኬ ቁጥር 34 ላይ ምን ይላል? እንደገና ይታያቸዋል እዚህ ጋር እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው። ያ ጀማዓ ወደ ምን እንዳይመለስ? ወደ መበስበስ እንዳይመለስ። ማን ያስነሳው? እግዚአብሔር። በራሱ ሞትን ድል አድርጎ ተነሳ ምናምን ወፍ። ማን ያስነሳው? እግዚአብሔር። ባያስነሳው ምን ይሆን ነበር? ዕጣ ፈንታው በስብሶ ይቀር ነበር። ያው እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው። የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ አሜን ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ያ ደግሞ ማለት ነው በስብሶ ይቀር ነበር ይላል። ከበሰበሰ የፍጡር ስጋ ነው ማለት ነው። እንደኔ እንዳንተ እንደማንኛውም እኛ ማለት ነው። ይቅርታ እያደረክ ማለት ነው። እኔ ደግሞ ለመከራከር አይደለም የመጣው ማለት ነው። ይቅርታ እያደረክ እሱ ለመከራከር መጣ ነው። ቅድም እሱ ሲጠይቅ እኔ ዝም አልልም። አንተ እሺ፣ ጥያቄሽ ምንድን ነው? ቀጣይ ጥያቄሽ አልሰማሁሽም ነበር። እሺ እኔና አንተ ማለት ነው አንከራከርም። ኤፌሶን ምዕራፍ 2 ላይ ደግሞ ማለት ነው ምዕራፍ 2 ከቁጥር 10 ብቻ ማለት ነው 10 ብቻ ነው ማለት ነው ወይስ ከአንድ ጀምረን እስከ 10 ጊዜ ማለት ነው ማነባት እምብከፍ ማለት ነው እስከ 10 ብቻ እናነባው ማለት ነው። እሺ አንዱ ኤፌሶን ምዕራፍ 2 ምንድን ነው ብለው
እኛ ፍጥረቱ ነንና እሺ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ በኢየሱስ ተፈጠረን ይላል። እሺ ምን ለማስረዳት ፈልገሽ ነው? ደግሞ የተፈጠረ ነው ምንድነው ታውቃለህ? መጀመሪያ አዳምና ሔዋን በሰሩት ኃጢአት ምንድነው ምድር ነው ይላል ማለት ነው። ከገነት ወደ ምድር ጣለን ማለት ነው። እሺ አዳምና ሔዋን ምንድነው ያልሽው? አዳምና ሔዋን በገነት አዳምና ሔዋን የሰሩት ኃጢአት መጀመሪያ ነበር አይደል? ስለዚህ አብርሃም ይስሐቅን ደግሞ ማለት መሰዊያ ላይ ሲያቀርብ ምንድነው አለው? ያንተ ልጅ የተባረሩት። ኦኬ አዳምና ሔዋን ለምን እኔ ደግሞ መጀመሪያ ማለት ጥያቄ ነው ማለት ጥያቄ እንደኛ እዛ ቦታ ስለነገርኩት እኔ ደግሞ ጥያቄ የሆነበት ቦታ ብቻ ነው ጥያቄ እኮ ነው እየመለስኩ አለ ማለት ነው። አዳምና ሔዋን ለምንድን ነው ከገነት የተባረሩት? ኃጢአት ስለሰሩት አትብሉ ያለ ፍሬ ስለበሉት። ስለዚህ በገነት ውስጥ ይበላ ነበር ማለት ነው። በገነት ውስጥ ምግብ ፍራፍሬ ነገሩ አለ አይደል እኮ ማለት መጽሐፍ ቅዱስ ሲናገር እኮ አልሰም ምንድነው ዘፍጥረት ምዕራፍ ምግብ ይበላ ከገነት ፍራፍሬ ሁሉ ብሉ ብሏቸው ነበር አይደለ? ፍሬ ግን እንዳትበሉ ብሏቸዋል። አትብሉ ያለ ፍሬ አንድ ፍሬ አለች ማለት ነው እኮ ሌላውን ግን ብሉ ብሏቸዋል አይደለ? አዎ ከዛ በኋላ ምድርን ተጣሉ ነው የሚባለው አይደለ? ስለዚህ በገነት ውስጥ ፍራፍሬ ደብና አድርጎ ይበላል ማለት ነው እንደ ክርስትና አስተምህሮ። በጣም ጥሩ። ሌላው ነገር እኛ ጋር ደግሞ አንድ ፍሬ ነበረች ነው የሚለው ማለት ነው። ሌላ ሁሉንም ፍሬ ብላ አላለኝም ማለት ነው። አንድ ፍሬ ብቻ ይሄኛው ከበላችሁ አይናችሁ ይከፈታል አይደለ ያለ ሌላ ደግሞ ስለዚህ እነሱ ደግሞ ተሳስታ ሴጣን ደግሞ በሔዋን ላይ ገብቶ ምንድነው እንቅማሱ ብላ ማለትም በላች አይደለ? እሷ በላችኝ ለስራው ሰጥቶ ነው ከገነት ያባረሩት ደግሞ ማለት ነው። እኛ ደግሞ የዳና ነው ምንድነው አባረራ ከሔዋን እና ከአዳም አይደለ? እኛ የተፈጠረ ነው። ማን የፈጠረ? አዳምና ሔዋን በገነት ውስጥ ወንድምና እህት ነበሩ ወይንስ ባልና ሚስት? ኦኬ እንደዚህ ሆኖ ማለት ከማን ነው እኛ ማለት ነው ከማን ነው የፈጠረው? አዳምና ሔዋን በገነት ውስጥ ሲኖሩ ባልና ሚስት ነበሩ ወንድምና እህት? ባልና ሚስት ሆኖ ነው ማለት የኖሩት። እንዴት? ስለዚህ በገነት ውስጥ ባልና ሚስት ነው ይኖራል ማለት ነው እንደ ክርስትና አስተምህሮ ማለት ነው አይደል? የጌታ ሰው እንደዚህ የኖሩት ምንድነው? አዳምና ሔዋን እየኖሩት ምንድነው ኃጢአት አደረጉ ነው የሚባለው። እንደ ክርስትና እኛ በገነት አንጋባም ይሏቸዋል። ባልና ሚስት ነበሩ አዳምና ሔዋን ወይንስ ወንድምና እህት? ባልና ሚስት። ማን ነው ይሄን የፈቀደው? እግዚአብሔር ባልና ሚስት አድርጎ ኑሩ ብሏቸዋል። እሺ መብላት መጠጣት አለ። ለምን ተባረሩ አዳምና ሔዋን? የሰጠው ሌላ ነው የሰጠውና ብሉ ያለና አትብሉ ያለ ሌላ ነው። አንድ ፍሬ ብቻ አትብሉ በገነት ውስጥ ይበላ ነበር ማለት ነው። በገነት ውስጥ መብላት አለ፣ መጋባትም አለ፣ ባልና ሚስት መኖር ቀጣይ አሁን። እሺ ከዛ በኋላ ምንድነው ኃጢአታም ልጆች ከገነት የተባረረን ልጆች ነበረን ማለት ነው። ከገነት የተባረረን ልጆች ነበረን። ደግሞ አብርሃም ያ ኃጢአትን ሁሉ ማለት እንዲጸድቅ የሚያደርገው ነገር አብርሃም ልጁን ማለት ነው የመጀመሪያ ልጁን ይስሐቅን ለመሰዋት ሲሄድ ያንተ ልጅ ምንድነው? ያንተ ልጅ ማለትም የምድሩ ነገር ሁሉ ማለትም የምድር ኃጢአት ማለትም የዓለማችን ያለው ኃጢአት አንድ ልጅ ስላለ ማለት ነው። አንድ ልጅ ምንድነው? ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ያ ልጅ ስለሚመጣ ያንተ ነው እምነቱን አይቻለሁ ማለትም እምነቱን ስላየው ደግሞ ምንድነው? አትግደለው ምንድነው? አትግደለው ነው ያለው ደግሞ ማለትም ሌላ ነገር ደግሞ እኛ የምናመልከው ከአዳምም ከሔዋንም የመጣ ኃጢአት በእኛ ውስጥ አይሰራም። ለምን? በኢየሱስ ክርስቶስ ማለት ነው። እኛ የሱ ቁስለኛን ተፈውሰናል ማለት ነው። አረ በነጸሪ ጠፋይ ባላ እሺ ከዛስ ሌላስ ምን አለ? ሌላ ነገር ደግሞ የለም ማለት ነው። ሌላ የምንማካው አምላካችን ደግሞ የለም። ቅዱስ ጳውሎስ ምንድነው አለው? ከኢየሱስ ክርስቶስ ቦታ ኢየሱስ ነኝ የሚለው የተረገመ ይሁን ነው አይደለም የሚለው። እኛም እንደዚህ ብለን ነው የምናልፈው ማለት ነው። የተረገመ ይሁን ብለን ማለት ነው። እሺ መጽሐፍ ምዕራፍ 40 ቁጥር 86 ላይ በእግዚአብሔር ቃል የሚያምን በመንግስተ ሰማያት ቤትን ያገኛል ይላል። እውነት ነው።
እኛ ምናምነው ራሳችንን ጠቅደን ደግሞ ማለት አድርጉ ያለው ሳይሆን ማለት ነው ሳናደርግ ነው አይደለ የምንኖረው። ትክክል ጌታ። እኛ ምንድነው የምንጠብቀው? ክርስትናውን እንጠብቃለን። አንዱ ጫት እየቃማ ደግሞ ማለትም ብዙ ነገር አለ፣ ግን አላወራም ማለትም እምነታችን ስለሆነ ማለት ነው። ምስል ላይ ስለሰገደ አይደለ እንደዚህ ሆኖ ነው እንደ ሰማይ ቤት የሚገባው። እውነት ነው። መጽሐፈ ሙዝደሊፋ ምዕራፍ 86 ቁጥር 53 ላይ በኢየሱስ ክርስቶስ የሚያምን የእግዚአብሔርን ጸጋ ያገኛል ይላል። እውነት ነው። እንዴት? በኢየሱስ ክርስቶስ የሚያምን የእግዚአብሔርን ጸጋ ያገኛል ይላል። እውነት ነው አይደል? አይደል? አዎ። የእግዚአብሔር ልጅ አለው ህይወት አለው፣ ልጅ የሌለው ህይወት የለም ነው የሚባለው። ፍፍት ነው፣ ሌላ ነገር የለበትም። እሺ እሺ፣ እናመሰግናለን። እሺ በጌታ ነሽ እንዴ? እኔ የኢየሱስ ክርስቶስ ልጅ ነኝ ማለት ነው። ከደሙ ንጹህ ነኝ ማለት ነው። እሺ እሺ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። መጽሐፈ ሙዝደሊፋ መጽሐፈ ብዙ ምን ካለ ማለት ነው እንጂ ደግሞ መጀመሪያም አለ ማለት ነው። መጀመሪያ አብርሃም ሳይወለድ በፊት ራሱ አለ ነው የሚለው ማለት ነው መጽሐፍ ቅዱስ። እንዴት ነው የምታወው? ህይወት ተሰጥቶት ነው እያልኩሽ ነው። እሱ ፍጡር ነው እያልኩሽ ነው። ህይወት ተሰጥቶት ነው። ፍጡር አይደለም እኮ ምንድነው የሚለው ማለት ነው። እስኪ እኔ መጽሐፍ ቅዱስን እያየሁ ነው የሚነግረው ማለት ነው። ሌላ ደግሞ አይደለም። ፍጡር ማለት ነው። ኤፌሶን ማለት ነው። ኤፌሶን መጽሐፍ ቅዱስ ማለት ነው። ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ እስከ 10 ድረስ ምንድነው የሚለው? እኛ ፍጡር ነንና ማለት ነው። እኛ ፍጡር ነን ደግሞ ከሱ የመጣው ማለት ነው። ከሱ የመጣው የዘላለም ህይወት ተሰጠነው ነው አይደል የሚለው። እንዴት ነው ግን የምናስበው ማለት ነው የማይመረው መጽሐፍ ቅዱስን ማለት ነው። መጽሐፍ ቅዱስን ስታይ ኤፌሶን ምዕራፍ 2 ላይ ያለበት ቦታ ይኸው ማለት ነው። ኖርማል ላይ ማለት ነው። ኢየሱስ ክርስቶስ ህይወት ተሰጥቶት ነው። ህይወት ተሰጥቶት ነው ኢየሱስ ክርስቶስ ልክ እንደኔ እንዳንቺ አይደለም ነው። እስኪ መጽሐፍ ቅዱስን ጋብታየው ማለት ነው። መጽሐፍ ቅዱስን ኤፌሶን ምዕራፍ 2 ከቁጥር 1 ይቀጥላል። አዳምጪ ይኸውልሽ፣ ልክ እንደኔ እንዳንቺ ህይወት የለውም ነበር፣ ህይወት ተሰጥቶት ነው። ህይወት ነው አሳይሽ ማስረጃ ምንድነው? መጽሐፍ ቅዱስ ላይ ያለው ውሸት ነው ወይ ማለት ነው? ትክክለኛ ማለት ነው። እውነት ነው። የጌታ ሰው ላሳይሽ፣ ህይወት እንደተሰጠው ያሳያል። እውነት ነው። ላሳይሽ መጽሐፍ ቅዱስ ላይ እስኪ ንገር ማለት ነው። ከሙታን የተነሳ ማን ነው ያለው ማለት ነው? መጽሐፍ ቅዱስ አለ። መጽሐፍ ቅዱስን እያያችሁ ማለት ነው ማውራት አለብኝ ማለት ነው። መከራከሪኝ ያለ መጽሐፍ ቅዱስን እያየክ ችግር የለም። መጽሐፍ ቅዱስ ላይ ምን ይላል? አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጥቶታል ይላል። ህይወት ተሰጥቶ ነው ኢየሱስ ክርስቶስ። ማን ነው የሰጠው? አምላኩ አብ ነው ህይወት የሰጠው። ፍጡር ነው። ኦኬ እኔ ደግሞ ማለት ነው ፍጡር ነው እሱ ፍጡር ነው ማለትም ፍጡር ነው ብላችሁ ነው አይደለም እንታስቡት። ህይወት ተሰጥቶት ነው የሚለውን አንተ ተቀበልሽ አመንሽ አይደለም። እኔ ደግሞ ማለት መከራከር ሳይሆን መጽሐፍ ቅዱስ ያለበት ቦታ እኔ እነግራለሁ ማለት ነው። እቺ ልጅ በመጽሐፍ ቅዱስ ነው የምታወራው። አሁን መጽሐፍ ቅዱስ ላይ ላሳይሽ እሺ፣ ህይወት ተሰጥቶት እንደሆነ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አልናገርምና ማለት ነው። አሁን ላሳይሽ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ህይወት ተሰጥቶት እንደሆነ። ቆይ ላሳይሽ። ዮሐንስ ወንጌል ምዕራፍ 5 ላጣልሽ አንድ ጊዜ እንድታረይ መጽሐፍ ቅዱስ ይዘሻል? ኦኬ ምን ይላል? አንብበ እንጂ ተጽፈህ አድርጋ ትንሽ እንስማት። ኦኬ አይደለም ይሄ ብቻ ነው እንዴ የምትይዙት ማለት ይሄ ብቻ ነው? ምን ይላል? ህይወትን ሰጥቶታል አይደል?
ኦኬ አብ በራሱ ህይወት እንዳለው እንዲሁም ደግሞ ለወልድ በራሱ ህይወት እንዲሁ ማለትም ሰጥቷልና ማለትም ሰጥቷል። አይ ህይወትን የሰጣለ የተሰጣለ ማን ነው? ህይወትን የሰጠው ለማን ነው? ህይወትን የሰጠው በይ ኦኬ ያ ቦታ ነው አይደለ? ዮሐንስ ወንጌል እንደዚህ ያለ ደግሞ ማለት ነው። ኢየሱስ ክርስቶስ ህይወት የሰጠው ማን ነው? ተሰጥቶ ነው አይደል? ኦኬ ሰጠ ማለት ነው። እኛ እኮ እግዚአብሔርንም እኮ አንጠላም እኮ ታውቃለህ። የእግዚአብሔር ልጅ ነው፣ ግን የመጣ ለኛ ስለሆነ ማለት ነው። መጀመሪያ አዳምና ሔዋን አሁን ለምን መጣ ቢለው እንመጣለን። እሺ እንሄድበታለን። አብሽሪ። ግን ህይወት ተሰጥቶ ደግሞ እኔ ደግሞ ማለት ነው ፍጡር እንዳይሆነ ደግሞ እኔ እነግራለሁ ማለት ነው። ፍጡር አይደለም እሱ ደግሞ ከፍጡር የተ በጊዜው አዳም ጨዩ ህይወትን ተሰጥቶ ነው አይደል? ነብይ መሐመድ ከአረብ ሀገር ይወጣል፣ ነብይነት ይመጣል። እሱ ደግሞ አሁን አንተ ያልከውን እሺ እንዴት ነው ባባት? እሺ አሁን አንተ ያልከውን ድሮ ነበረ። እስልምና ድሮም የነ አብርሃም ጊዜ የነ ይስሐቅ ጊዜ ነበረ እያልከ ነው ያለው። እሱ ደግሞ አይደለም። እስልምና የሚባለው ሃይማኖት፣ ክርስትና የሚባለው ሃይማኖት ድሮ የለም። ከዛ ቀጥሎ የመጣው ራሱ አይሁድ ሃይማኖት አላ እስልምና በፊት የለም የሚለውን ማስረጃ ከየት ነው ያገኘሽው? ናይ ክርስቲያን ማስረጃ እንደሰው ይሻላል ካለ ያሳይ በቃ እንዳለ አሁን ማስረጃ ላሳይሽ። እሺ ከምንድን ነው ማስረጃ የምትፈልጊው? ከቁርአን ላሳይሽ? ከቁርአን እኔ ስለማላምን ቁርአን የሰው ማለት ከመጽሐፍ ቅዱስ ላሳይሽ። በቃ ተይው ችግር የለም። ከመጽሐፍ ቅዱስ እሺ፣ ከመጽሐፍ ቅዱስ ላሳይሽ። ነብያቶች ሙስሊሞች እንደነበሩ ቃል በቃል ሙስሊም የሚለውን ቃል መጽሐፍ ቅዱስ ላይ ላሳይሽ። እሺ እሺ፣ ግን የኢየሱስ ክርስቶስ የተጻፈው አይደለም መጽሐፍ ቅዱስ ላይ አልኩሽ። ላሳይሽ ነው። አብሽር፣ ችግር የለም። እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል አሳይሻለሁ ከፈለግሽ። እሺ እሺ፣ ይታይሻል አይደል? ቅድም ያወጣሁት ላይ ኢዮብ ይላል። ይታይሻል? እሺ ኢዮብ 22:21 ላይ ምን ይላል? ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኖርህ በረከትን ታገኛለህ ይላል። አሁን ለእግዚአብሔር መገዛት ለአንዱ አምላክ መገዛት የሚባለው ነገር ሁሉም ነብያት ኢዮብም ሆነ ሁሉም ነብያት ለአንዱ አምላክ ለእግዚአብሔር ተገዙ ተብለዋል አይደል? እሺ አሁን ለእግዚአብሔር መገዛት ማለት ነው የሚለውን የዕብራይስጡ ጋር ሂደን እስኪ መፍቻ ቦታ ላይ ሂደን ፈቶ ያሳየን ምን ለማለት እንደሆነ። አሁን ክፈትላት የቀደሙ ነው አባት። እኔ እኮ የጠየኩት ቃል በቃል የማልቲ መጀመሪያም ነበረ። ይሄ እስልምና ሃይማኖት መጀመሪያም ነበረ የሚል እሱ ብቻ አሳይ ያለው ብለሃል ነበር እኮ። እሱን ልናሳይሽ ነው። በቃ ይኸው ላሳይሽ። ኢዮብ 22:21 አየሽው አይደለ? 22 እሺ 21 ምን ይላል? ለእግዚአብሔር ተገዛ ተብሎ ታዘዋል አይደለ? እሺ ለእግዚአብሔር መገዛት ደግሞ ምን እንደሆነ እናያለን። እሱን ደግሞ እዚሁ ይሄን ምዕራፍና ቁጥር ይዘን ዕብራይስጡ ላይ ምን እንደሚል እንመልከተው። ያውና እዚሁ ጋር መጽሐፈ ኢዮብ ላይ ልገባልሽ ነው። ምዕራፍ 22 ቁጥር 21 ምዕራፍ 22 ቁጥር 21 ላይ ምን ይላል? ያውና ኢዮብ 22:21 ይታይሻል እዚህ። እሺ ለእግዚአብሔር ተገዙ ይላል አይደለ? አሁን ቀጥታ ሄደን ዕብራይስጡ ላይ ሄደን ወደ አማርኛ እንቀይረዋለን። ቃል በቃል እነዚህን እያንዳንዱን ቃል ይፈታልሻል። እዚህ ጋር ወደ ትይዩ ዕብራይስጥ ሄድ ይላል። ይታይሻል? ኢዮብ 22:21 ወደ ትይዩ ዕብራይስጥ ይሄድላል። እያንዳንዱ ቃል መፍቻ እዚህ ጋር እናገኘዋለን። እዚህ ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እስኪ እንመልከተው። ያውና እዚያው ላይ ወረድ አድርገን ስናይ ጊዜ ያው እቺ ቃል ምን ትላለች? እስላም ማለት ነው። እሺ እስላም ምን ማለት ነው? አንድ ቦታ እኔ እኮ ስላላየው ነው። አይዋ ዛሬ ያሳየሽ ነው። ለእግዚአብሔር መገዛት ማለት ነው ብሎ አስቀምጦታል። ያው እስላም
ለእግዚአብሔር መገዛት ማለት ነው። ያስቀምጣል። አሁን ነብያቶች ሁሉ ለእግዚአብሔር ተገዙ ተብለዋል ወይ? ይገዙ ነበር ወይ? አዎ፣ ምንም ጥርጥር የለውም። ስለዚህ ለዚያ ለአንዱ አምላክ መገዛት ምን ተብሎ ይጠራል? ኢስላም ተብሎ ይጠራል። ያ ለአንድ አምላክ የሚገዛ አካል ግለሰቡ ምን ይባላል? ያው ምን ትላለች እቺ ቃል እዚሁ ምን ትላለች? ሙስሊም። ይሄን ይመስላል።